ኢትዮጵያዊው ቢሊዮነር ወርቁ አይተነው ታሪክ ሰራ። ከታኩር ጋር በመሆን ምንድነው የሰሩት? ይህ በጣም መነጋገሪያው ነው ዜና ይዤላችሁ መጥቻለሁ። በጣም ያልተጠበቀ ነገርም ተፈጥሯል። መንግስት እርዳታ የሚሰበስቡ ግለሰቦችን አግዷል። በቡድን ሆነው እርዳታ የሚሰበስቡ ሰዎች ከዚህ በኋላ መሰብሰብ እንደማይችሉ ታግዷል። ቤተሰቦቼ ይህ በጣም አስደንጋጭ ዜና ነው። ሰሞኑን የተፈጠረውን ታውቃላችሁ። እና አዶናይ በአንድ ቀን ውስጥ 16 ሚሊዮን 500 ሺህ ብር መሰብሰብ ታሪክ ሰሩ። ታኩርም በአንድ ሌሊት ታሪክ ሰርቶ ምንድነው የተፈጠረው? እነዚህንም ነግራችኋለሁ። ዩቲዩበሩ ብሩክና ሃይሚ በከፍተኛ ተጣልተዋል። ለምን? ብሩክ ከሌላ ሴት አስረግዟል እየተባለ ነው። ስለዚህ አዳዲስ መረጃዎችን ሰምቻለሁ፣ ነግራችኋለሁ። በሳውዲ ያላችሁ የማዳም ቅመሞች እንኳን ደስ አላችሁ። የሳውዲ መንግስት ያወጣውን ህግ ነግራችኋለሁ። ይህ ህግ እናንተን በቀጥታ ይመለከታልና እዚህ ቪዲዮ ላይ ስትቆዩ የምነግራችሁ ይሆናል። እንዲሁም 60 ዓመት ሙሉ ሻወር ሳይወስድ የቆየው ግለሰብ ሻወር በወሰደ ቀን ህይወቱ አልፏል። የት ነው? ምንድነው የተፈጠረው? እነግራችኋለሁ። እነዚህንና አዳዲስ መረጃዎችን ይዤ ሰዓቴን ጠብቄ ቦታዬ ላይ ተገኝቻለሁ። ሰላም ለእናንተ ይሁን። አሁን በቀጥታ ወደ ቪዲዮ ከመጀመሩ በፊት ግን ላይክ አድርጉ፣ ለኔ በጣም ይጠቅመኛል። ወደ መጀመሪያው መረጃ ሳልፍ ቤተሰቦቼ እንግዲህ ታኩር ወርቁ አይተነው 15 ሚሊዮን ብር ሲሰጥ ምን ተሰማው ወይም እንዴት ነበር የነበረው ሪያክሽን? እስኪ እንስማው። እንዲሁም ለታኩርም የ5 ሚሊዮን ብር መኪና እንደሚበረከት ቃል ተገብቷል። ቪዲዮውን ይዩት፣ እጅግ በጣም ሰርፕራይዝ ነው። ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ ለምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እና መሰግናለሁ። አጨብጭብ 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 ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ እሺ፣ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ፣ ራስ አሳቀኝ። ማን ነው? ቀጥል። ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመሃል። የ5 ሚሊዮን ሻካላካ አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይሄን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ውጪ ቀጣለ እንዴ? ቀጣለ ጋይስ ቮይሱን ልጨርሰው። እኮ አለ ማለት ነው ውዴሽ። ታታሪ ወጣቱ ነው የሌሎች አሪያ እንድትሆን በማድረግ ነው፣ በማሰብ ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር ምን አይነት ሀብታም ነው። ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይሄንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። አራጨብጭቡ። ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃ 15 ሚሊዮኑ ደብረ ብርሃን ተፈናቅለው በመጠለያ ውስጥ ላሉት ነው ማለት ያላችሁ 13000 ኦልሞስት 14000 ሰዎች
ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። አሜን አትሉም? ጎበዝ። እሺ ኢትዮጵያዊ ቢሊዮነር በጣም ትልቅ ስራ ነው የሰሩት። ስለዚህ ማመስገን አለብን። ሁላችሁም ኮመንት ስር እየገባችሁ አመስግኑ። ለታኩርም ደግሞ ታዋቂነቱን ተጠቅሞ እየሰራ ላለው መልካም ነገር የ5 ሚሊዮን ብር መኪና በድርጅቱ ገዝቶ እንደሚያስረክበው ቃል ገብቶለታል። በእውነት ስለ ታኩር እጅግ በጣም ደስ ብሎኛል። ቤተሰቦቼ እንግዲህ ሰበር የተባለው ዜና ምንድነው? መንግስት ከዚህ በኋላ በሶሻል ሚዲያ ምንም አይነት እርዳታ እንዳይካሄድ ብሎ አግዷል ማለት ነው። እሱን መረጃ ላንብብላችሁ። በማህበራዊ ሚዲያ የሚደረግ የገንዘብ ማሰባሰብ ዘመቻዎች ታገዱ ይላል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በሰብአዊ ድጋፍ ስም በማህበራዊ ሚዲያ የሚደረጉ ያልተፈቀዱ የገንዘብ ማሰባሰብ እንቅስቃሴዎች በአስቸኳይ እንዲቆሙ አሳሰበ። የኮሚሽኑ ኮሚሽነር ዶክተር ሽፈራው ተክለማርያም በሰጡት መግለጫ በአሁኑ ወቅት በተለያዩ የዲጂታል አማራጮች ፌስቡክ፣ ቲክቶክ እና ሌሎች በቡድንም ሆነ በተናጠል የሚደረግ ድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱና ህገወጥ መሆናቸውን አረጋግጧል። ኮሚሽኑ ይፋዊ ድጋፍ ጥሪ ባላቀረበበት ሁኔታ ህዝብን በማሳሳት ለግል ወይም ላልተገባ ዓላማ ገንዘብ በሚሰበስቡ አካላት ከድርጊታቸው ሊታቀቡ እንደሚገባ በጥብቅ አሳስቧል። በተያያዘም በትግራይ ክልል ለተፈናቃዮች የሚቀርበውን ሰብአዊ ድጋፍ አስመልክቶ ኮሚሽኑ ማብራሪያ ሰጥቷል። ህወሓት በመጠለያ ጣቢያዎች ለሚገኙ ዜጎች የሚላከውን እርዳታ በመንጠቅ ድራማዊ ፕሮፓጋንዳ እየሰራ መሆኑን ገልጸው ይህ ድርጊት የዓለም አቀፉን ማህበረሰብ ትኩረት ለመሳብ የሚደረግ የፖለቲካ ቁማር ነው ብለዋል። ቡድኑ እርዳታ ለችግረኞች እንዳይደርስ በማስተጓጎልና ድጋፉን ለራሱ ጥቅም በማዋል የህዝብ ጠላትነቱን ዳግም ያረጋገጠ መሆኑን ኮሚሽነር ሽፈራው ገልጸው መንግስት ድጋፍ ለሚገባቸው ወገኖች እንዲደርስ ጥረቱን እንደሚቀጥል አስታውቀዋል። እናንተ ምን ትላላችሁ? በዚህ ጉዳይ ሐሳባችሁን አካፍሉን ብሎ ጉርሻ ፔጅ እንግዲህ በዚህ መልኩ ገልጿል። ውድ ቤተሰቦቼ ከዚህ በኋላ በሶሻል ሚዲያ የሚደረግ የድጋፍ ማሰባሰብ ግለሰብን መርዳት ይቻላል፣ ግን እንዳጠቃላይ ሀገራዊ የሆነ የድጋፍ ማሰባሰብ ግን ከዚህ በኋላ መንግስት በዚህ መልኩ አግዷል ማለት ነው። እናንተ ሐሳብ አስተያየታችሁን ስጡበት። እንግዲህ የተባለውን ሰምታችኋል። እኔ ምንም ማለት አልችልም። ለማንኛውም ይህ በጣም አስደንጋጭ መረጃ ነው። በአንድ ቀን ውስጥ 16 ሚሊዮን 500 ሺህ ብር በመሰብሰብ ታሪክ የሰራው አዶናይ ወደ ትግራይ ክልል ህጻጽ እህልና ዘይት የተለያዩ አልባሳትን ጨምሮ በትራክ እየጫነ ይገኛል። እስኪ ይሄን ቪዲዮ እዩት። 16 ሚሊዮን 500 ሺህ ብር አሰባስበናል በአንድ ቀን ውስጥ ከምናምን ማለት ነው ጋይስ። በጣም ነው የሚገርመው። እንግዲህ እናንተ ደግሞ ብሔር ሳትለዩ፣ ሃይማኖት ሳትለዩ፣ ዘር ሳትለዩ ደግፋችኋል። አመሰግናችኋለሁ። በኢሳ ስምም እናመሰግናችኋለን ማለት ነው። እንግዲህ የምትመለከቱት ከጀርባዬ ትልቅ ትራክ አለ። ምግቦች አሉን፣ ልብሶችም አሉ። እነዚህ ልብሶችና ምግቦችና ከ16 ሚሊዮን 500 ሺህ ብር ጨምሮ ማለት ነው እኛም ብሔር ሳንለይ፣ ዘር ሳንለይ፣ ሃይማኖት ሳንለይ ማለት ነው በተለያዩ ቦታዎች ችግር ላጋጠማቸው ህዝቦቻችን እንደግፋለን ማለት ነው። እኩል በቂ እንዲበቃቸው አድርገን እንሰጣለን ማለት ነው። እንግዲህ ኑ ላሳያችሁ እስኪ ውስጥ ያለውን ነገር። ወንድም አለም ና እስኪ በእናትህ እናሳያቸው እስኪ። አሁን ዘይቱ እየተጫነ ይገኛል። እንደምትመለከቱት ዘይቱ እየተጫነ ነው የሚገኘው። እዛ ጋር ደግሞ ዱቄት አለ። ጀነሬተርም ይሄው ጀነሬተርም እየላክን እንገኛለን። እንደተናገርነው በተቻለን አቅም ለማሟላት እየሞከርን ሁሉም ነገር። ይሄው እዚህ ጋርም ዱቄት አሉ፣ ልብሶች አሉ። ልብሶች ናቸው እነዚህ የህፃናት ልብሶች አሉ፣ ጫማም አሉ፣ ጫማዎች አሉ፣ የልጆች ጫማ ነው። ሁሉም የንጽህና እንትኖች ሞዴስም አለ፣ ሁሉም አለ። ዘይት በቃ በአጠቃላይ ብዙ ነገር ነው። የብርድ ልብሶች አሉ እና በጣም ነው ደስ የሚለው ጋይስ። እሺ ዋው እናመሰግናለን። አዶናይ በተቻለው መጠን ባደረገው ጥሪ በሱ በኩል የመጣው ተጽዕኖ እንግዲህ እንዳያችሁት ነው። የቲክቶክ ተጽዕኖ ፈጣሪዎች ማህበርም እንግዲህ ይህንን ስራ በማቀላጠፍ እየሰራ ይገኛል። 16 ሚሊዮኑን ደግሞ በትግራይ ለተጎዱ ብቻ ሳይሆን በተለያየ የኢትዮጵያ ክልል ለተጎዱ ወገኖቻችን እንደሚያደርስ ራሱ አዶናይ በአንደበቱ ቃል ገብቷል። ለማንኛውም እኛ ኢትዮጵያውያን ከተባበር እጅግ በጣም ብዙ ተአምር መስራት እንደምንችል በዚህ ሰሞን የተፈጠሩት ነገሮች ማሳያ ናቸው ብዬ አምናለሁ። ሃይማኖት፣ ዘር፣ ፖለቲካ ሳይለየን
አንድ የሆንን ብንተጋገዝ በእውነት ዓለም አይችለንም። እኛ እርስ በርስ ምቀኞች ስለሆን እርስ በርስ ለመጠላላት ጠልፎ ለመጣል አንዱ ለመጣል ስለሚጥር እንጂ ሁላችንም አንድ አይነት አስተሳሰብ ኖሮን እንደዚህ በህብረት ብንሰባሰብ ማንም ነው ማይችለን ማለት ነው። ለማዳም ቅመሞች መልካም ዜና ለቤተሰቦች። የማዳም ቅመሞች ሳውዲ ላይ የወጣው ህግ እጅግ በጣም ለናንተ መልካም ነው። ይህንን ዜና ሰምተን እንምጣ። በዚህ ሰዓት ሳውዲ ለምትሰሩ ዜጎቻችን አንድ ሰበር የተባለ መረጃ ሰምቷል። ሳውዲ አረቢያ የቤት ሰራተኞችን ደሞዝ መንግስት በዘረጋው ስርዓት እንዲከፈል ወስናለችም። በሳውዲ አረቢያ የሚሰሩ የቤት ሰራተኞች ከመጪው ጥር 1 2026 ጀምሮ ክፍያቸውን በተዘረጋው የኤሌክትሮኒክስ ስርዓት እንደሚከፈላቸው ይህም የደሞዝ ጥበቃ እንደሚሰጣቸውና ግልጸኝነትና ጊዜውን የጠበቀ ክፍያ እንዲሰጣቸው እንደሚያደርግ የሀገሪቱም የሰው ሀብት ሚኒስቴር አስታውቀዋል። ሰራተኞቹ ወቅቱን ጠብቆ ደሞዛቸው በጥሬ ገንዘብ ሳይሆን ሙሳነድ በተባለው ስርዓት የሚከፈላቸው ሲሆን ያገኙትንም ገንዘብ በተፈቀዱ መንገዶች ውጪ ላሉ ቤተሰቦቻቸው ማስተላለፍ እንደሚችሉም ተገልጿል። በአዲሱ ስርዓትም ሰራተኞች የሂጅራ ወር መጨረሻ ላይ በኮንትራታቸው መሰረት ክፍያቸው እንደሚከፈላቸውም ተገልጿል። ይህን ውሳኔ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። ደሞዝ የሚከለከሉ የሚበደሉ አንድ አመት ሰርታ ሰጥሻለሁ የተባለች ልክ አመቱ ሲደርስ ሳይሰጣት ስንት ሴት ናት ያለ ደሞዝ የተሰናበተችው? ቤት ይቁጠረው። እንግዲህ የምታውቁት ታሪክ ስለሆነ ለእናንተ ማብራራት አይጠበቅብኝም። ኤኒዌይስ ግን በህግ አግባብ ደሞዛችሁን ትቀበላላችሁ። ማንም የማንንም ላብ አስፈግታሽ ደቻ ብልታሽ ደሞዝ ምከለክልሽ ማዳም አትኖርም ከዚህ በኋላ ማለት ነው። ይህ በጣም መልካም ዜና ስለሆነ ደስ ስላለኝና የኔ ቤተሰቦች አብዛኞቻችሁ የማዳም ቅመም ስለሆናችሁ አምጥቼላችኋለሁ። እንኳን ደስ አለን እያላችሁ ኮመንት አድርጉ። ለ60 ዓመታት ሻወር ሳይወስድ የቆየው ሽማግሌ እንግዲህ ሻወሩን በወሰደ ሰዓት ህይወቱ አልፏል። እጅግ በጣም አስደንጋጭ ዜና ነው። እስኪ እንስማው። ለ60 ዓመት ገላውን ያልታጠበው አዛውንት ገላውን ሲታጠብ መሞቱ ተነገረም። ከ60 ዓመታት በላይ ገላቸውን ሳይታጠቡት ቆይተው የነበሩት ኢራናዊ አሙ ሀጂ በ94 ዓመታቸው ገላቸውን ከታጠቡ በኋላ ከዚህ ዓለም በሞት ተለይተዋል። አሙ ሀጂ በኢራን ገጠራማ አካባቢ ራሳቸውን ከሰው አግልለው ለበርካታ ዓመታት የኖሩ ሲሆን ሳሙናና ውሃ ያሳሙኛል በሚል እምነት ገላቸውንም አይታጠቡም ነበርም። ሆኖም ከዓመታት ሙከራ በኋላም በአካባቢው የሚገኙ ነዋሪዎች አሙ ሀጂን አሳምነው ለመጀመሪያ ጊዜ ገላቸውን እንዲታጠቡ አድርጓቸውም ነበርም። ነገር ግን ገላቸውን ታጥበው ብዙም ሳይቆዩ ጤናቸው መታወኩም ከዚህ ዓለም በሞት ሊለዩም ችለዋል። ስለዚህ አስገራሚ ጉዳይ ሀሳባችሁን ኮመንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። እውነተኛ ታሪክ ልንገራችሁ። እምነት ይገላል፣ እምነት ያድናል የሚባለውን ለምን እንደሆነ ላስረዳችሁ። አንድ ሰው የሞት ፍርድ ይፈረድበትና የሞት ፍርዱ የሚሰጠው መርፌ ተወክቶ ማለት ተሰቅሎ ወይ በጥይት አይደለም የሚገደለው። የሚገድል መርፌ ተወክቶ ነው የሚሞተው ማለት ነው። የሞት ፍርዱ የተሰጠበት መንገድ በዛ መንገድ ነውና ቀን ተሰጥቶታል። ያ ቀን ደረሰ። በቃ ያ ቀን ሲደርስ ዶክተሮቹ እስኪ ለምርምር ብለው ማለት ነው ውሃ እንውጋው ብለው ንጹህ ውሃ ወጉት ማለት ነው። ሞተ። ይሄንን የምላችሁ ምንድነው? ልክ መርፌ ሲወጉት እንደሚሞት እሱ ቀድሞ ጨርሷል፣ ደምድሟል፣ አምኗል። በቃ ካመናችሁ ይህን ተራራ ተነቀልና ወደዚህ ባህር ተወርወር ብትሉት ተራራውም ይታዘዝላችኋል ተብሏል አይደለ? ስለዚህ ይሄ ሰውዬ ውሃና ሳሙና ይገለኛል ብሎ ያስብ ነበረ። ሲታጠብ ሞተ። በጣም የሚገርም ታሪክ ነው። ሃይሚና ብሩክ ዩቲዩበሮቹ እንግዲህ ችግር ተፈጥሯል። ምንድነው የተፈጠረው? ቤተሰቦች ሃይሚና ብሩክ መሃል ሃይሚ ከሌላ ሴት አስረግዟል ብላ እያለቀሰች እየከሰሰችው ነው። ሽምግልናም ተቀምጠዋል። እስኪ ቪዲዮ ይዩት። እሺ ሃይሚ፣ ስለዚህ ነገር ምን በገሃድ ደረሽበት ነገር አለ? ምን ገሃዳዊ ሆንሽ ነገር አለ? እጅ ከፍንጅ አግኝተሽዋል ወይ ነው? ምን ያየሽ ነገር አለ? ቆይ ልጨርስሽ። ምን ያየሽ ነገር አለ? ምን አይነት ጥያቄ ነው ጋሼ? ሃይሚ ጋር ብሩክዬ ጋር ዛሬም አንድ ሴት አርግዣለሁ ያንተ ነው ብሩክ፣ ነገም ይሄ ልጅ አርግዣለሁ፣ ከነገም ወደ ሌላ ሴት አርግዣለሁ ብላ ብትመጣ አንቺ እሺ ምን ላይ ልትወርቂ ነው? በምን ላይ አረጋጋሽ? ምን አየሽ? አዎ ይሄንን ነው በቃ። አንቺ እስከዚህ የምትሆኝበት ተደረሽ። ታመምሽ ሆስፒታል። ቆይ ልጨርስልሽ። አልጨረስኩልሽም። አንቺ ልጅ አልጨረስኩልሽም። ረጋጊ፣ ሰከን በይ። ነገሮችን ሰከን በማለት ነው። እኔ ግልጽ ነው የማወራው። የደረሽበት ነገር አለ፣ ያየሽው ነገር አለ። አንቺ የሆነች አንድ ሴት መጣችና በአንተ ነው ያረገዝኩት፣ ዲኤንኤ ተመርምሮ አየሽ፣ ልጅ ተወልዶ አየሽ። ታይ ተመለሽ ሃይሚዬ። እኔ በዚህ ነገር ምንድነው የምትለኝ? አልገባኝም። ምን ያየነው ነገር አለ? አልገባኝም። ምን ያየሽው ነገር አለ? ብሩኬ እኮ ራሱን ተጠራጥሯል።
አልተጠራጠርኩም በሆነ ነገር እኮ ነው ራሴን እየተጠራጠርኩ ያለሁት እኮ በሆነ ነገር ነው ነገሩ ቀርቦብኛል እኮ እርጉዝ ባትሆን እኮ ዞሮ አንተ ሌላ ሴት አግኝተሃል አይደል እንዴ ብሩክ እኔ አሁን ይሄን ነገር በጋሽዬ ፊት ማውራት አልፈልግም እውነት ለመናገር እኔ ደግሞ ትናንትና ቀለበት ሰጥቼ ምናምን የሄድኩት ከዚህ በኋላ መገናኘቱ አስፈላጊ ስላልሆነ ነው እኔ ከዚህ በኋላ ጋሽዬ መጎዳት የለብኝም ምን እያልከኝ ነው እኔ እያሳለፍኩት ያለውን ነገር ግን ታውቃለህ ጋሽዬ ምንም እኮ አታውቅም በቃ ብሩኬን ስለምትወደው ብቻ ምናምን እንትን እንድትል አልፈልግም ምንም ነገር እንድታስተባብል አልፈልግም እውነቱ መወራት አለበት ማንንም ሰው መጎዳት እርግጠኛ ስለሆንኩ እኮ ነው በራሴ ጋሽዬ ጋር የሄድኩት ብሩኬ በጣም ብዙ ፈተናዎችን አልፈን እዚህ ደርሰናል አይደል እንደዚህ ነው እንዴ እሺ ወደ ቀላሉ ነገር ነው ቀለል አድርግላችሁ ቶ አሁን ብሩኬ ልጅ አለው በሌላ አርግዟል አይደለም ያለሽ እኮ እንደዛ ነው በልሽ ልጅ ይወለድ ልጅ እስከሚወለድ ከዛስ በኋላ እሺ ከዛ በኋላ አልገባኝም ምን ያለው ጋሽ እርምጃ እንወስዳል ልጅ ይወለድና ልጁ ከተወለደ በኋላ ዲኤንኤ መረመራ እርምጃ ነው በብሩክ ወስዳለሁ በሚገባ አሁን ለኔም ነገሩ ድፍና ሆነ ነገር ነው ለኔ ክፍታት እኔም መስማማበት ሐሳብ ተወልዶ በዲኤንኤ ነው የሚረጋ ሃይሚ የሰው ወሬ አሉባልታ ፍቅርሽን ልታጪ አይገባም በሰው ወሬ በሰው አሉባልታ የወደፊት ትዳርሽን ማጣት የለብሽም ስለዚህ ሃይሚ ረጋ ሰከን ብለሽ እስኪወለድ 9 ወር ጠብቂና ውሸትም ሊሆን ይችላል እኮ ብዙዎች እኮ አርግዘናል ብለው ሰክሰው ሲመረመሩ ውሸት ሆኗል ስለዚህ ምን ትያለሽ ሃይሚ ቢወለድ አይሻልም እንደ ሐሳብ እናንተ ምን ትላላችሁ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡ ሌላ ሰበር መረጃ ተሰምቷል ውድ ቤተሰቦቼ ላይቭ የምታቁት ቲክቶከር ሞን በፖሊስ ቁጥጥር ስር ውሏል በዚህ ሰዓት ሰበር የተባለ መረጃ ተሰምቷል ቲክቶከሩ ሞን በፖሊስ ቁጥጥር ስር ውሏል ከህብረተሰቡ ባህል ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረው በቲክቶክ ስሙ ሞን በመባል የሚታወቀው ቲክቶከር በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል ከህብረተሰቡ ባህል ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች አንዱ የሆነው ናትናኤል ባደግ ገብሬ ወይንም ሞን የተባለው ተጠርጣሪ በተለምዷዊ ንግግር ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳድር እንደነበርና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ ሲያሰራጭ እንደነበረ ፖሊስ አስታውቋል። እናም በዚህ ምክንያት ቲክቶከሩን በቁጥጥር ስር አውሎ ፖሊስ ምርመራ መጀመሩን አስታውቋል። እናም ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድም የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ቀጣይ ምን ሊሆን ይችላል? እዛ ይቆያል ወይስ ይፈታል? የምናየው ይሆናል። እንግዲህ ሞን ለምን አልታሰረም የሚሉ ብዙ ሰዎች ነበሩ። እንዲሁም ደግሞ ከታሰረ በኋላ ደግሞ ለምን ታሰረ የሚሉም አልጠፉም። ለምን ታሰረ እሱ እኮ ተስተካክሏል ጨዋ ሆኗል የሚሉም አልጠፉም። ለማንኛውም እናንተም ሐሳብ ስጡበት። ወደ ቀጣይ እንለፍ። ወደ ቀጣይ ስናልፍ ቤተሰቦቼ የበስንቱ ድራማ እንቁ የሆነችው መስከረም አበራ መስኪ ለመውለድ ጫፍ ደርሳለችና ቤቢ ሻወሯን በዚህ መልኩ አክብራለች። ይሄን ቪዲዮ ይዩት። ወዩ ሌላ ሌላው ቤተንዳ ጉራጌ ሌላው ወዩ ሌላ ሌላው ቤተንዳ ጉራጌ ሌላው ኪዱ ሌላ ሌላው ሶፊ ሌላ ሌላው ሌላ ሌላው ያዝ እንግዲህ ጸጉ ሌላ ሌላው ማዙ ሌላ ሌላው አሉ ሌላ ሌላው ቤተሰቦቼ ጆሲ አለች መጨረሻ ላይ ባይዘ ባሏን ነውና ለሱም እንዲህ ብላ ዘፍናለች። እዩት። የናማለሽጋ ውበት ማርኮኛል ስትልጥፍ ዘርጋ ጆሲ ጉብልጂ የልብ ትርታ ፍቅር ይፈረደኝ አንተን ያማ ጆሲ ወደድ የወዘወዘው ጆሲዬ ይሉኝታ ያጣ ወዳጅ ጆሲዬ ለሐሜት ጊዜ የሚለው ጆሲዬ በናፍቆት ይጎዳዋል ጆሲዬ በአጋጣሚ ቅያሜ ጆሲዬ ባወረደህም ጆሲዬ እመነኛ ታመን
ጆስዬ በክፉ ነሳህ ጆስዬ መስኪኮ ናት ማርያምን አርቲስት ናት ዘፋኝ ናት በጣም ያው ከሰው ጋር ፍቅር የሆነ የሰው ፍቅር ያላት ናትና መስኪዬ ማርያም እንግዲህ ምንድነው የሚባለው ማርያም በሽልም ታውጣሽ ነው የአጥር ወፍ አትስማሽ ይባላልና ለማንኛውም እንኳን ማርያም ማረችሽ ለማለት ያብቃን ለመሲ መልካም ምኞታችሁን ተመኙላት ደስ የሚል ጊዜ ነበር ማለት ነው ልክ ብር ሳጥ አመል ይቀየራል በቃ ደና የነበርኩት ልጅ ይቀየርባሉ ሰላም አይደለም ጥዬ ነው ማልፈው ብታወራኝ ብስቅ ብትጫወት ለኔ ምንም አይገርመኝ አይደንቀኝ ለምን ብር የለኝማ ብር ሲኖርኝስ ፍልቅቅ ሳገጥ ነው ሞሎ እጋብዛለሁ አበላለሁ አጠጣለሁ ሰላምታይ ብር ሳጣስ ዘግቼ ነው ማለት ታስጠላኛል ብር የሚያጣ ወንድ ልጅ ይሄ ነው አመሉ ማለት ነው የሆነ ጨላቂ ሱስ ሲጎል በቃ ጸባዩ ቅይር ይላል እኔ ድምጽ ሁሉ ነው የሚያስጠላኝ ምናምን በቃ ሁሉም ነው በስልክ ማንሳትም መደወልም ነው የሚያስጠላኝ at the same time ሲደወልም አላነሳ መደወልም ያስጠላኛልና ሁሉም ወንዶች በዚህ ሰዓት የሚሰማቸው ስሜት ይሄ ነው እውነት ለመናገር ማለት ሁሉም የኢትዮጵያ ወጣት አሁን ያለበትን ሁኔታ ተመልከቱ ደብዳቤ ጻፍን ደጋግመን ቪዲዮ የተቀረጸን ላክን ስልክ እንዳንደውልልህ ስልክ ቁጥሩን አናውቀው ለነገሩ ቁጥሩን ብናውቀው እዚህ ሀገር ባለው ኔትወርክ ሰው መገናኘት አይችልም ራስ ደውለህ ራስ ድምጽ ነው የምትሰማው ወይ አንተ ለኛ ቪዛ መላካከታ ለሁለት ሰው ነው ሰው ይልከልን ለአንድ ብሔራዊ ቡድን ከነወጌሻው ከነረዳቱ ሯጮች ሁሉ ይላኩ ከነረዳታቸው አለ የሚሄድ ለሁለት ሰው መላካከታ ተው ያበሻ ጸባይ አይኑር ተው ክፋት አይኑር እዛ መተን ምን ሰራ እውቀት እንደሌለን ታውቃለህ ትምህርት የለም የጉልበት ስራ ለምን ሰራ ሽንት ቤት ለምናጥበው ጋሪ ለምንገባው ተው ክፋቱ ተው ከሞታችን በፊት ግን አንድ ነገር አለ አምስት ሰራ ይሰጣል መቃብር ቆፋሪ እንዳንሆን የቀረን ሁለት ነን ሳሚ ደግሞ የራሱ ስራ አለ ሶስት ሰው ከየት እናምጣ ተፈሩ ሲፈርስ ግማሹ ጀሞ ግማሹ ሰሚት ግማሹ አያት ሄደ ሁለት ለአንድ ደግሞ ያደራጁ ስለዚህ ምን እንስራ ንገረን ምን እንስራ አንተ ጓደኛችን አይደል ንገረን እንደ ሀገር ማለት ነው መሰደድ እንፈልጋለንና አብዛኛው ወጣት ማለት 90% ከሀገሩ መውጣት ይፈልጋል አማራጭ አጥቶ ነው እንጂ እና እባካችሁ ቪዛ የምትልኩ ሰዎች ላኩልን እንምጣ ሰው ሆር ሲበሰው መሽረጥ አርጎ ከአካውንቱ ላይ መኪና ግዝት እቤት ግዝት እኔስ ሮጬ ቤት ገባና በቀን በስድስት ሰዓት ብርድ ልብሱን ግልጥ አድርጌ ለጥ በጠራራ ፀሐይ ብርድ ይለኛል ጋይስ ሀብታም ነው በቃ ላጥ አርጎ መኪና ገዝቶ ንዴቱን ያበርዳል ሆድ ሲብሰው መኪና ይገዛል ሐዋሳ ይሄዳል ማለት እኛስ ሆድ ሲብሰን በጠራራ ፀሐይ ብርድ ልብሳችን ውስጥ ወይኔ እሺ ጓደኛሽን ምን ያህል ታውቂያታለሽ የጓደኛሽን ታውቂያት ከሆነ ፌቨራይት ከለሯ ምንድነው ፌቨራይት ፉዷ ምንድነው እኔ ፌቨራይት ችግሯን ነው የማውቀው ቤተሰብ ማን እንደሚያሳዝኑ አድ ያሏትን ኮርሶች አውቃለሁ ያ ፕላኖቿን የማይሰለቹ በየሳምንቱ የሚቀያየሩ ክራሾቿን ሌላ የምትፈልጉት ነገር አለ እንጂ ከለሯ ምግብ ማለት ነው ምንም የሚበላ ይሁን ፌቨራይቷ ያ እናንተ ጓደኞቻችሁን ግን ምን ያህል ታውቋቸዋላችሁ ችግሩን ብቻ ነው የምታውቁት የጓደኛችሁን በጣም ሼም ነው እኮ የሱን ምርጫ የሚወደው ምንድነው የሚያዝናናው ምንድነው ምን ስትሉት ደስ አይለው ምን ስትሉት ደስ ይላል ሲለብስ የሚያምርበት የትኛው ነው ነጭ ሲለብስ ወይስ ጥቁር ሲለብስ ይሄን ብታውቁ እንደ ጓደኛ ዲቴል ደስ ይላል ግን አንቺ ችግሯን ነው ማቋላልሽ በነገራችሁ ላይ አሁን ሴቶች ያመጡት ፋሽን አለ ልጅ እንፈልጋለን ባል አንፈልግም እና ከወንድ ልጅ ምንፈልገው ልጅ ብቻ ነው አይነት ጭዌ ያራመዱ ነውና እኔ አልቀበለውም ይሄን አስተሳሰብ ሲጀመርም ከመሰረቱም የወደቀ አስተሳሰብ ይዋል እናንተ ግን እንዴት ታዩታላችሁ ለማንኛውም እቺ ልጅ ግን እኔ ከወንድ ልጅ ምፈልገው ልጅ ብቻ ነው ያለች ነው እስኪ ስሟት ከወንድ ልጅ ምፈልገው ነገር ቢኖር ማለት ነው ልጅ ብቻ ነው የምሬን ነው ማለት ልጅ አንድ ልጅ ከወንድ ልጅ ፈልጋለሁ ሌላ ነገር ከወንድ ልጅ ምንም አልፈልግም ምንም ማለት ነው በፑልቶስም ሆነ በኮኔክትም ሆነ በምንም ማለት በትዳር ነው እኔና ከወንድ ልጅ እኔ የምፈልገው ነገር ቢኖር ልጅ ብቻ ነው ሌላ ምንም አልፈልግም ሐሳብ ስጡበት እኔ ብዙም ስለዚህ ጉዳይ
ባለሙያዎች ቢያወሩበት ደስ ይለኛል። እኔ ከሙያ አንፃር ምንም እውቀት ስለሌለኝ በራሴ ግን በመንፈሳዊ እኔ በማምንበት ክርስትና ህይወት ተጋብቶ ሰው ቢወልድ ነው ሃይማኖቱ አስተምሮ ይሄን ነው። ክርስትና እንደዚህ ነው የሚያዝ። በጣም ብዙ ሴቶች ትዳርን እየሸሹ ነውና ትዳር ጠል ትውልድ እየተፈጠረ ነው። ወዴት እየሄድን ነው የሚያስብል የሚያስፈራ ዘመን ይመጣል ከፊት ብዬ እፈራለሁ። ወደ ቀጣይ ቪዲዮ ስናልፍ ከአፋችሁ የሚወጣውን ንግግር እንድትጠነቀቁ ነግራችኋለሁ። ለምን ካላችሁኝ እስኪ ልጅ እንስማው። ምርጥ አድርጎ አብራርቶታል። ያልከውን ስለሆነ የምትሆነው የምትለውን ነገር ተጠንቀቅ። በለፈለፍክበት አፍ ነው የምትጠፋው። ስለዚህ አንተ መሆን የምትፈልገውን ስለራስህ በል እንጂ እንዲሆንብህ የማትፈልገውን መጥፎ ነገር ስለራስህ አትናገር። በራስህ ላይ ያለ ነገር አታርግ። ለምሳሌ እኔ አይሳካልኝም፣ አይሆንልኝም፣ አልችልም አትበል። እንደዛ ካልክ ከዛች ከምላስ የወጣችውን ያችን ቃል የሚመሳሰል የህይወት ገጠመኝ በአንተ ህይወት ላይ ይመጣል ማለት ነው። ስለዚህ አሁን ላይ የሆነብህ ያለውን ነገር ሳይሆን እንዲሆንልህ የምትፈልገውን ነገር ለራስህ ደጋግመህ ንገረው፣ እመነው። ከዚያ ነገር ይመጣል። እኔ የማምንበት አስተሳሰብ ስለሆነ ነው ያመጣሁላችሁ ቤተሰቦቼ። ቃል ያድናል፣ ቃል ይሰብራል። ወይም ደግሞ በቃል ልትድን በቃል ልትሞትም ትችላለህ። ስለዚህ ቃልህን ጠብቅ። ከአንደበቴ የሚወጣውን ቃል በጣም ተጠንቀቅ። ራስህን ነገ በማይሆን መንገድ ውስጥ የምታገኘው ራሴ የዘራኸው ነው። ከዚህ የወጣው ወደዚህ ይገባል፣ እዚህ ጋር ፕሮሰስ ይደረጋል፣ ወደ ላይፍ መጥቶ እዚህ ጋር ይወርድልሃል ማለት ነው። ስለዚህ ጥሩ ጥሩ ነገሮችን መመኘት፣ ጥሩ ጥሩ ነገሮችን ማውራት ወደ ጥሩ መንገድ ይመራል። ከአንደበት የሚወጣውን ቃል ተጠንቀቅ፣ ተጠንቀቂ ለማለት ነው። ታኩሬ በዚህ መልኩ ተሞግሳለች፣ ይገባታል። እስኪ ይህን ቪዲዮ አይተን እንምጣ። ብዙ ሰዎች የልጅ አዋቂ ይሉታል። ላይቭ ላይ የሚያገኙት ወይም ኢንተርቪው የሚያደርጉት ሰዎች ደግሞ እጅግ በጣም ሳቂታ፣ ቀልደኛ፣ ጨዋታና ለተረባም የሚቀድሙ የሌለ ታዳጊው ልጅ ልባሙ ይሉታል። ጓደኞቹ በፍቅር ታኩሬ እያሉ ይጠሩታል። ታዲያ በአንድ አጋጣሚ ነበር ከወዳጆቹ ጋር ወደ ደብረ ብርሃን ጎራ ያለው። እዛም አካባቢ እንደደረሰ ተፈናቀሉ ወገኖቻችንን መመልከት ነበረበትና እነሱንም ያህል የተሰጠው ፍቅር እጅግ በጣም አጃይብ ነው። ወገኖቹ ሲመለከት ደግሞ ያሉበት ነገር ትንሽ አሳሳቢ ይሆንበታል። ለዚህም ካሉበት ነገር ከገላገላቸው ወይም ከረዳቸው በሚል እነሱ ለማገዝና ለመደገፍ ቀን ቆርጦ ቀጠሮ ይዞ ዛሬ ወገኖቻችን የምንረዳበት ለነሱ ትንሽ የሚሆን ነገር የምንሰጥበት ቀን ነውና ቤቴ እንዳትቀሩ ተገኙ። ሰብአዊነት የሚሰማችሁ ሁላ እነዚህ የተፈናቀሉ ወገኖቻችን እኛም ከጎናችሁ አለን። ምንም እንዳይሰማችሁ ማለት አለብን። መጎብኘት፣ ማየት፣ ሄደንም ማጉረስ ካለብን ማጉረስ አለብንና እንዳትቀሩ ቤቴ ጋብዣችኋለሁ እያለ ይገኛል። ዛሬ ታህሳስ 15 2018 ዓ.ም ከ2 ሰዓት ተኩል ጀምሮ ሁላችሁም ተገኝታችሁ የበኩላችንን እናድርግ፣ ወገኖቻችንን እንርዳ። እናንተም ከዚህ ልበቀና ታዳጊ ጋር ለመልካምነት መትመማችሁን መገኘታችሁን እንዳትረሱ። ከአቅሙ በላይ ያሰበውን ከአቅሙ በላይ እንዲሮጥ እንርዳው እላለሁ። ይህ የሚኖር ሕይወት ሰላም አባቴ መች። ለማንኛውም ታኩሬ እንግዲህ ይገባታል። በጣም ለፍታለች። እንግዲህ ላይቭም በስኬት ተጠናቋል። እውነት ለመናገር ወርቁ አይተነው ብቻውን የሰጠው 15 ሚሊዮን ብር ነው። እንዲሁም ደግሞ የ5 ሚሊዮን ብር መኪናም ጊፍት ተሰጥቶታል። ስለዚህ ሌሎች የሰጡትን ደግሞ ሳንቆጥር ራሱ ይሄ ትልቅ ስኬት ነው። በአንድ ታዳጊ ቲክቶከር መንገድ ማለት ነው ወይም እሱን ምክንያት አድርጎ የመጣ የእርዳታ ጥሪ ይሄንን ነው። የአዶናይን ሰምተናል። ስለዚህ እነዚህ ወጣቶች ምን ያህል ኢምፓክት እያመጡ እንደሆነ ከአይምሮ በላይ የሆነ ለውጥ ነው። በእውነት ይህ በጣም ደስ ይላል። ውድ ቤተሰቦቼ ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሚያስቀው ስቀን አስተያየት በሚሰጠው አስተያየት ሰተን እዚህ ጋር ደርሰናል። ለዛሬ ያስገርማችሁን ሀሳብ አስተያየት ኮመንት ስራ አስቀምጡልኝ። በቀጣይ በሌላ ቪዲዮ እንገናኛለን። ቤተሰቦቼ ሰብስክራይብ ሳታደርጉ የምታዩ ልጆች ፕሊዝ 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 ሰብስክራይብ አድርጉ። አካውንታችን ማደግ አለበት፣ ብዙ ሰዎች ጋር መድረስ አለበት። በተቻለ መጠን ሳቅና ቁም ነገርን እያካተትኩ ነው መስራት የምፈልገው። ስለዚህ ቁም ነገርና ሳቅ የሚመቻችሁ ከሆነ ይህ ቤት ይመጥናችኋል። ወደፊት ደግሞ በተሻለ ጥራት፣ በተሻለ ስቱዲዮ፣ በተሻለ ሁኔታ እመጣለሁ እናንተም በሚመጥን ግን እስከዛ ላለማቆም ብዬ ነው የምሰራው። ስለዚህ ቤተሰቦቼ ስቱዲዮን ባክግራውንዴን ምናምን ስታዩ ደብሯችሁ ወይ ካሜራ ጥራት ሲወርድባችሁ መለወጡ አይቀርም እመኑኝ። ጸዴ ስቱዲዮ ጸዴ ካሜራም እስከምንገዛ እናንተ ግን ከጎኔ ሁኑ። እወዳችኋለሁ። ሰላም ለእናንተ ይሁን።